አሻም ቴሌቪዥንን አገር ውስጥም ሆነ ከአገር ውጭ ሆናችሁ በተለያዩ ሶሻል ሚዲያ ሊሆን ይችላል የምትከታተሉ የአሻም ቴሌቪዥን ተከታታዮች 1446ኛው ዓመት ሂጅራ ዒዱል ፊጥር በዓል ያከበርን ነው። በዓሉን የሰላም የአማን የደስታ የፍቅር እንዲያደርግልን እመኛለሁ። የሙስሊም ጾም ሲገባ የሚባል ስሜት አለ። ብዙ ነገሮች ይቀያየራሉ። ምናልባት ጥሩ ማሰብ በጎነት እየጨመረ የሚሄድበት ጊዜ ነው። እስልምና በምን ያዛል? የሆነ ሰው ወድቅ ብሎ ሰደበ ስለሰደበ መምታት ትችላለህ? አትችልም። እምነቱ ይከለክላል። አመት ሲሞላ ድሃዎች የሚገባቸው ዘካ የሚገባቸው ሰዎች የዚህ ሰውዬ ገንዘብ ላይ በ2.5% ሼር ይሆናሉ ነው። ለኔ ነው የምትበቃው ብለህ ያሰብካት ነገር ቅንነት ካለና መልካም ማሰብ ካለ ለሁለት ሰው እኮ ይበቃል ይላሉ ነብዩ አለይሂ ሰላቱ ወሰለም። አሻም የተወደዳችሁ የአሻም ቴሌቪዥን ተከታታዮች እንደምንሰነበታችሁልን እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። የኢድን በዓል ምክንያት በማድረግ እንግዲህ እዚህ ስቱዲዮአችን ድረስ አንድ እንግዳ ጋብዘናል። የዛሬ እንግዳችን ዶክተር ሼክ አቡበከር ስሌማን ናቸው። ስለተገናኘን በጣም ደስ ብሎኛል። ድጋሚ ነው የተገናኘን። እንኳን አደረሰ። እንግዲህ ዶክተር አቡበከር ስሌማን ተወልደው ያደጉት እዚሁ አዲስ አበባ ነው። የመጀመሪያ ደረጃ ትምህርታቸው ኬኔዲ ትምህርት ቤት እንዲሁም አውሊያ የሁለተኛ ደረጃ ትምህርታቸው ደግሞ ዳግማዊ ምኒልክ ተከታትለዋል። ዩኒቲ ዩኒቨርሲቲ የተማሩ ሳለ ባገኙት ስኮላርሺፕ ቤሩት በማቅናት የመጀመሪያ ዲግሪያቸውን ኢስላሚክ ሸሪዓ ትምህርት እንዲሁም አረቢክ ሊትሬቸር የመጀመሪያ ዲግሪያቸውን ካገኙ በኋላ ሁለተኛና ሶስተኛ ዲግሪያቸውን እንዲሁ በተያያዥ መስኮች አግኝተዋል። መደበኛ ስራቸው በእስልምና ትምህርት ዙሪያ ከሀገር ውስጥና ከሀገር ባሻገር በተለያዩ የዓለምና የአፍሪካ ሀገሮች በመሄድ ሃይማኖታዊ ትምህርቶችና ስልጠናዎች እየሰጡ ይገኛሉ። እንደዚሁም በተለያዩ ሶሻል ሚዲያዎች የተለያዩ የእስልምና ትምህርት ለወጣቱ እንደዚሁም ለሙስሊሙ ማህበረሰብ ያበረከቱ ይገኛሉ። እንግዲህ ዶክተር ሼክ አቡበከር ስሌማን እኔ በጥቂቱ ለተመልካቾቻችን አስተዋውቂያለሁ። እንግዲህ የቀረ የጎደለ ካለ የሚሉት ካለ እስኪ ቢጨምሩልን። የቀረው ነገር ምናልባት አሁን ባለሁበት ስታተስ የኢስላማዊ ቴሌቪዥን ላይ አሱና ቴሌቪዥን የሃይማኖታዊ ትምህርቶችን እና ነጻዎችን እዚህ ላይ ትኩረት የሚሰጥ ኢስላሚክ ቴሌቪዥን ነው። እዛ ላይ አሁን ደግሞ በስራ አስኪያጅነት እየሰራው እገኛለሁ። ተጨማሪ ከትምህርቱ ጎን ለጎን ኢስላማዊ አስተምህሮቱን በተግባሩ ውጪ ወጥቶ ከማስተማሩ ጎን ለጎን ደግሞ የአስተዳደር ስራ ላይ እንደዚህ ያለው ማለት ነው። መልካም ጥሩ። እንግዲህ የኢድ በዓል ላይ ነው የምንገኘው። በቅድሚያ እንኳን አደረሱት ብያለሁ። እስኪ ጾም እንዴት አለፈ? በተለይ ህዝበ ሙስሊሙ ጾም እንዴት ነበር ሲያሳልፈው የነበረው? ከርሶ ገጠመኝም ተነስተን ጾም ያው ሁሉም ጋር ይታወቃል። ጾም ሲገባ ድባቡ ሁሉ ይቀየራል። ምናልባት ሙስሊሙ ብቻ ሳይሆን ከእስልምና እምነት ተከታዮች ሌላ ያሉትም ራሱ ሳይሰማቸው አይቀርም። የሙስሊም ጾም ሲገባ የሚባል ስሜት አለ። ብዙ ነገሮች ይቀያየራሉ። ምናልባት ጥሩ ማሰብ በጎነት እየጨመረ የሚሄድበት ጊዜ ነው። ከክፉ ነገር መታቀብ ይታያል። በአብዛኛው እኩይ ተግባራት ሲቀንሱ ይታያል ጾም ላይ። በተለይ ረመዳን በጣም የተለየ ድባብ ስለሚኖረው ተጽዕኖ ሙስሊሙ ህብረተሰብ ላይ ብቻ ሳይሆን ሌላውም ላይ ነው ብዬ እገምታለሁ። ድባቡ ራሱ ውጪ ሲታይና ሙስሊሙ ህብረተሰብ በተለመደው መልኩ ጾሙን ቀን በመጾም የሌሊቱን ክፍል ደግሞ የአምልኮ ተግባራት አሉ በህብረት የሚሰሩ አንድ ላይ መስጂድ በመሄድ የኢሻእን ሶላት የተራዊህን ሶላት ተራዊህ ምንለው በረመዳን ብቻ በዚህ ጾም ብቻ የሚሰገድ የስግደት አይነት አለ። በየመስጊዱ 20 ረካዓን ለዋለኛ ምን ቆምበት ጎንበስ ምንልበት ይሄንን ቁጥሩን ያን ያክል ያለው የሶላት መርሃ ግብር ነው። ይሄ ረመዳን ላይ ጾም ላይ እንጂ ለጊዜ አይኖርም። ለዚያ ጊዜ ብቻ የተለየ ነው። ያንን በህብረት ይፈጽማሉ። ከዚያ ባሻገር ያንን የሚያሳምሩ ድባቡን በጣም እንዲጥም የሚያደርጉ መሃል ላይ የሚገቡ ውዳሴዎች አሉ። ጌታችንን እናወድስበት ምህረትን እንለምንበት ለአገር ሰላም ዱዓ የሚደረግበት ልመና የሚደረግበት ልጆች በመልካም መልኩ እንዲያድጉ ትልቁ ማዛውንቱም እንዲቆይ ብቻ አገር የተረጋጋችና ህዝቧም የተረጋጋ እንዲሆን አጠቃላይ ለሁሉም
እንዲያውም በአገር ብቻ የሚገደብ ሳይሆን ብዙ ጊዜ ልመናው ምድርን በጠቅላላ ነው ዓለምን እየተባለ የሚለመንበት ትልልቅ ውዳሴዎችና እኛ አዝካርና አውራድ እንላቸዋለን በአረብኛ የተለመዱ ቋሚ ሆኑ ያንን ስርዓታቸውን እየጠበቁ ለምሳሌ 4 ረካዓ ከተሰገደ በኋላ ሚመጣ አለ ከዚያ ቀጥሎ ቀጣዩ 4 ረካዓ ሲሰገድ ደግሞ እንደገና ደግሞ መሃል ላይ የሚገባ አለ ቀጥሎ እንደዚህ የተባለ በየ4 ረካዓ እየታረፈ የሚሰገድና መሃል ላይ የሚደረጉ ውዳሴዎች አሉና በዚህ ድባብ ሁሉም እንደ አካባቢው የተወሰኑ መለያየቶች አንዳንዴ እንደ ድምጽ ምን ሊሆን ይችላል እንደ የመቀኘቱ ሁኔታ ትንሽ ሊለያይ ይችላል ይሆናል ግን መልእክቱ አንድ ሆኖ በተለያየ መልኩ መልእክቱን ሳይለቅ በተለያዩ እንደ ባህልም አንዳንዴ አገርም ተጽዕኖ አለው ለምሳሌ ኦሮሚያ ጋስቴድ በቋንቋው ተጽዕኖ ያድርበታል ዜማው ራሱ ወደ ሐረር ስትመጣ ትንሽ ለየት ይላል ወደ ወሎ ስትመጣ ወደ ጎጃም ስትሄድ ቤኒሻንጉል ሶማሌዎች ጋር እንዲህ ይያልን ደቡብም በየአካባቢው እነዚህን እንግዲህ ያምልኮ ተግባራት የቀንም የማታም የቀንም በጾም ማታን ደግሞ በስግደትና በውዳሴዎች በዚህ መልኩ ነው ረመዳን ያሳለፈን የነበረው እንግዲህ ተቀባይነት ያለው ስራ እንዲያደርግልን አላህ እንደምናለን መልካም እንግዲህ እንደሚታወቀው ረመዳን ወር ቀደም ሲል ገልጸውታል የሚናፈቅ ወር ነውና ህዝበ ሙስሊሙ በጾም በተለይ ደግሞ እንደሚታወቀው እኔም የተለያዩ አካባቢዎች ላይ ይመለከታለሁና በጋራ የማፍጠር ሁኔታ አለ ያለው የሌለውን አብሮ እንዲያፈጥር ይደረጋልና ይሄ ከማህበራዊ መስተጋብር ከመጨመር ባሻገር ሃይማኖታዊ ፋይዳው ምንድነው ሃይማኖታዊ ፋይዳው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተነገረ ትልቅ መልእክት አለ ይሄንን ሰዎች እንዲተገብሩ የሚያደርግ ምንድነው من فطر صائما فله اجر صيامه او فله مثل اجر الصائم አንድ ሰው ተርቦ የዋለን ጾመኛ ሰው ምናልባት ማፍጠሪያ ላያገኝ ይችላል ይሄንን ሰው አስበው ያስፈጠረው ከሆነ አብሮት እንዲመገብ ያደረገው ከሆነ ከጾሙ የሚገኘውን አጅር ወይም ምንዳ እሱም ተቋዳሽ ይሆናል ይሄንን የተገበረው ተግባሪ ማለት ነው አንዳንድ ሰዎች ማናገኝ ሰዎች ምን እናድርግ ነው ለራሳችን ብቻ የሚበቃን ነገር ይኖራል ለሌላው ግን ላይበቃ ይችላል ሌላን እናካፍል ብንል ብለው የጠየቁበት ሁኔታ አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በምን መልኩ መልሰዋል አቅም ባይኖር እንኳን በትንሽ ተምሮች እንኳን ለዳሃው በመስጠት ለቸገረው በመስጠት ወይም ደግሞ እንደው አንዲት ኩባያ ወተትን ብትሆን ነው አንዲት ሲኒ ወተትን ብትሆን እንኳን እሷንም ቢሆን ሰጥቶ ያስፈጠረ ሰው ይሄንን ያገኛል ብለዋል ከዚያ ባሻገር ይሄ አንድ ሰው እኔ የለኝም ብሎ ወይም ደግሞ የኢኮኖሚ ሁኔታ ትንሽ ዝቅ ያለ ነው እንዴ ከሀብታሞቹ ምድብ አይደለም ከባለጸጎቹ ምድብ አይደለም ብሎ እንዲህ አይነት ነገር እንዳይተው ነብዩ መሐመድ አለይሂ ሰላቱ ወሰለም ያስተማሩ በትልቅ መልእክት አለ ምን የሚለው طعام الواحد يكفي الاثنين وطعام الاثنين يكفي 4 وطعام الاربعه يكفي 8 ሰው እንዳይሰስት በቃ እኔ የለኝም እንዳይል የአንድ ሰው ምግብ እኮ ለሁለት ሰው ይበቃል ብለዋል ነብዩ መሐመድ የአንድ ሰው ምግብ አንተ ለኔ ብለህ የምታነሰው ቁርጥም ይሁን አንድ እንጀራም ትሆን ብቻ ዘርገት አድርገህ ወጥ ምናምን አድርገህባት ለኔ ነው የምትበቃው ብለህ ያሰብካት ነገር ቅንነት ካለና መልካም ማሰብ ካለ ለሁለት ሰው እኮ ይበቃል ይላሉ ነብዩ አለይሂ ሰላቱ ወሰለም ሁለት ሰው አንድ ሰው ጠርተህ አብረህ ብትበላ የግድ ቁንጣን እስኪ ድረስ መመጥገብ ግዴታ አይደለምና አንተም የሆነ ነገር አግኝተሃል ሰውነትህን የምትመልስበት ካሎሪዎች ኢነርጂ የምታገኝበት እሱም ደግሞ ያገኛል አንተ ጠግበህ እሱ ከሚራብ አንዷን ለሁለት ብትቋደሱ እኮ በቂያችሁ ነው የሁለት ሰዎች ከሆናችሁ ደግሞ ሁለት ሰው ብትጨምሩና አራት ብትሆኑ ይበቃችኋል ለአራት ሰው የተባለው ምግብ ሌላ አራት ሰው ተጨምሮ እኮ 8 ሰው ይበላዋል ይላሉ ነብዩ መሐመድ አለይሂ ሰላቱ ወሰላምና ይሄ ምንን ያስተምራል ሰዎች እኔ የለኝም ብለው እንዳይገደቡ ባላቸው ከትንሹ እስከ ትልቁ ድረስ አሁን ኢፍጣር ላይ ስንመለከት ሀብታም ብቻ አይደለም ኢፍጣር የሚጠራው በጣም ምስኪን የምትለው በቃ ኑሮ ደረጃ በጣም ዝቅተኛ የሆነውላ የሆነ ሙሳፊር ከገጠር የመጣ ደረሳ ምንለው ይሄ ለእውቀት ብቻ ራሳቸውን የሰጡ እንዲህ አይነት ሰው ሲያይ እና ብሎ ይዞ ይገባና ካለው ነገር ያካፍላል ይሄ ያየነው ነው በየመንደሩ በየአካባቢው ቢያንስ አንድ ሰው ይዘህ ሄድ ይባላል ነው ከመስጊድ አንድ ሰው ይዞ ሄድና ከቤተሰቡ ጋር ተቀላቅሎ አፍጥሮ ምንም ተጽዕኖ ያሳድርም
የጥሩ አይነት ተጽዕኖ ካልሆነ መጥፎ ተጽዕኖ ሳይሆን እንደው ሳይጠግቡ ወይ ደግሞ እንደው ሳይበሉ ተነሱ የሚያስብል ደረጃ አይደርሳቸው ሁሉም ተቋድሰው በልተው ይነሳሉ። ውድ ተመልካቾቻችን ከአሻም ቴሌቪዥን የኢድ ዝግጅት እየተከታተላችሁ ትገኛላችሁ። እንዲሁም ለእስልምና እምነት ተከታዮች እንኳን ለ1446 የኢድ አልፈጥር በዓል በሰላም አደረሳችሁ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ዶክተር እንግዲህ ቆይታችን በአማረ መልኩ እየቀጠለ ይገኛል። እንግዲህ ቀደም ሲልም ለተመልካቾቻችን ሳስተዋውቅ ነበረ በቤሩት የሸሪዓ ትምህርት የእስልምና ትምህርት ጨምሮ እንደዚሁም ደግሞ አረቢክ ሊትሬቸር እስከ 3ኛ ዲግሪ ተዛማጅ መስኮች ላይ ተምረዋልና በእስልምና አስተምሮ ወይ ደግሞ ሃይማኖታዊ ምልከታ አንፃር እስካሁን የተማሩት ትምህርት ያገለገሉበት ዘመን ምን ላይ ደረሱ? ምን አስተዋሉ? ምን ግንዛቤ ጨበጡ የሚለው እስኪ ለተመልካቾቻችን ያው በመቼም ሰው ዕውቀት በጨመረ ቁጥር ብዙ ነገሮች ነባራዊ ሁኔታዎችም እየተገለጹለት ይመጣሉ። ሁለተኛ የሚሄድበትን አቅጣጫ እንዴት አድርጎ ማስመር እንዳለበት ምናልባት እኔ የተማርኩት ቲዮሪ ብቻ ሆኖ እንዳይቀር ወደ መሬት እንዲወርድ ምን ማድረግ አለብኝ የሚለውንም የበለጠ እንዲያስብ ያደርጋል። ያው ትምህርቱ ቲዮሪ ነው። የግድ ደግሞ መተግበር መቻል ያለበት ጠቃሚ መሆን ያለበት ህብረተሰቡን የሚያገለግል የሚጠቅም መሆን አለበት። መጽሐፍ ላይም እኮ ብዙ ዕውቀቶች አሉ። ላይብራሪ ብትሄድ በጣም ብዙ ነገሮች የሚመራመሩ የተጻፉ ጽሁፎች አሉ። ግን እነዛ ብቻቸውን እዛ ቢቀመጡና ቢዘጋባቸው ጥቅም ላይ አይወዱም። የግድ ሲወጡና ወደ ሰው ህይወት ሲወርዱ ነውና ወሳኝነቱ ያ ባስተዋልኩት ያው ዕውቀት ደረጃዎች አሉት። የግድ ምንም እንኳን የተወሰነ ከፍ ያለ ደረጃ የዕውቀት ማማ ላይ ቢደርስ እንኳን አንድ ሰው ወርዶ ማህበረሰቡን ያማከለ የሰውን አቅምና የመረዳት ችሎታ እየጠበቀ ስራ መስራት እንዳለበት ከዚያ ደግሞ ከመሰሎቹ ጋር ደግሞ እንደየ ሁኔታው በየቦታው በየጊዜው ስኮላሮች ይኖራሉ፣ የሃይማኖት ስኮላሮች ይኖራሉ። ታች ስንወርድ ከማህበረሰቡ ጋር በቀጥታ የምንገናኝበት ሁኔታ ሲሆን ያንን የመጠነ ስራ እንሰራለን። አው በሚዲያ ላይ አንዳንድ የምንለቃቸው ነገሮች ይኖራሉ። ቀጥታ ወደ መስጂዶች ገብተን የምንናገራቸው የምንሰጣቸው ትምህርቶች ይኖራሉ። መልእክቶቹ በጣም የዕውቀት ደረጃው ዝቅተኛ የሆነ ሰው በሚረዳው መልኩ መሆን አለበት ብለህ ተዘጋጅተህ አስበህ እንዴት አድርጌ ቃላት ልምረጥ ይህንን ሰው የሚመጥን ብለህ አስበህ ትመጣና ትሰራለህ። ያን ያረግን ያለ ነው። ትንሽ ከፍ ስትል ደግሞ ስኮላሮች ጋር ትገናኛለህ። ያው የሃይማኖታዊ ስራውም ያገናኛል። ከእንዲህ አይነት ሰዎች ጋር ስትገናኝ ደግሞ እንትኑ ከፍ ይላል። የምትናገርበት ያነጋገር ደረጃም የምታወራው የምታነሳው ርዕስና አጀንዳም ይለያያል። እንደ አቅም ነው የምታወራው። ያው ሰው የሚገመገመው ዕውቀቱ የሚገመገመው ከስኮላሮች ጋር ሲገናኝ ነው። ታች ሲሆን ሁሉም ትንሽ ፊደል የቆጠረው ሊናገር ይችላል። ከፍ ያለ ቦታ ጋር ስትመጣ ደግሞ ያንን የሚገዳደር ነገር ማምጣት ስላለብህ ይዘቱን ጠብቀህ ትላለህ። እኔ እያረኩት ያለሁት ነገር ያው በአላህ እገዛ ከታች ካለው ሙስሊም ማህበረሰብ ጋር በሚረዳው መልኩ የምንሰጣቸው ትምህርቶች ላይ እሳተፋለሁ። መስጂዶች ላይ ሊሆን ይችላል፣ የተለያዩ የእስልምና መርከዝ ምንላቸው ወይ ማዕከላት ላይ። ከዚያ ባሻገር በግል ዕውቀታቸው ትንሽ ከፍ ያለ በየማስባቸውን ደግሞ ቤት ድረስ በመምጣት በየቀኑ ወደ ቢሮ ከመሄድ በፊት ወደ ስራ ከመሄድ በፊት መኖሪያ ቤት ውስጥ መተው የኔው እኩዮች ብላቸው ምናልባት የተወሰነ የዕውቀት ልዩነት ስላለን እዛጋ ለማድረስ ለማገዝ በሚል ደግሞ ከፍ ያሉ ምን ማራቸው መጽሐፎች አሉ የማስተምራቸው ለማለት ነው። በየቀኑ ይመጣሉ። እሱን እየተማማርን ከአንድ መጽሐፍ በሃይማኖት ጉዳይ የተጻፈ ወደ ሌላኛው እየተሸጋገረ እንደዚህ እያሰፋን እንሄዳለን። የተወሰኑ ሰዎችን የማብቃት ስራ እንደማለት ነው። የተወሰኑ ሰዎችን አሳድገህ ከፍ አድርገህ ምናልባት ነገ ካንተው ጋር አብረው ሆነው ለሚፈልጉ ጉዳዮች አንተን እያገዙ ጥያቄዎች ሲመጡ ሃይማኖታዊ ጥያቄዎች መመለስ የሚችሉ ማስተማር ሲያስፈልግና በተለይ አስተማሪዎችን ማሰልጠን ሲያስፈልግ እነዚህ ስራዎችም ትልቅ ስራዎች ስለሆኑ እነሱ ለመስራትም ካንተ ጋር ጎን ተሰልፈው ደግሞ ይሰራሉ። መሃል ላይ ደግሞ ከታች ዝቅ ካለው ትንሽ ከፍ ያለ
ከላይኞቹ ጋርም ደግሞ ያልደረሰ መሃል ላይ ያለ ደግሞ መምህራን ምንላቸው አሉ የሚያስተምሩ በየቦታው እየሄዱ የሚያስተምሩ እነዚህን የተለያዩ ቦታዎች ላይ ስልጣን እንሰጣለን እኛ በየጊዜው ይሄድን ኢትዮጵያ እስላም ያስተምሩት ማህበር ይሄንን ያቀናጃል መስመር ያስይዝልናል ፕሮግራሙን ያወጣል እኔ በዛ ላይ ሳተፋለሁ አንዳንዴ ለ10 ቀን ለ8 ቀን ለ6 ቀን እንደ ሁኔታው ተከታታይ የሆኑ ኮርሶች ይሰጣሉ ፈተናዎች ይደረጋሉ በተማሩት መያዝ አለመያዛቸውን መገምገም እንደማለት ነው ያን አድርገን እንግዲህ በዚህ ላይ ተሳተፍኩ ነው የአፍሪካ ሀገሮች ላይ በትምህርትና በዳዕዋ ዘርፍ ዋና ተጠሪ ሆነው አገልግለዋልና በዚህ አጋጣሚ እንግዲህ በርካታ አፍሪካ ሀገሮችን የመጎብኘት አጋጣሚም ነበሩትና በተለይ ከዚህ ከሃይማኖታዊ አስተምሮ ባሻገር እንደዚሁም በተለያዩ ማህበራዊ እሴቶች ላይ አፍሪካ ሀገሮች የመጎብኘት እድል ስለነበሩት እስኪ ምን አስተዋሉ ምን ያዩት ጥሩ ተመክሮ አለ እኛ ምን ወስደው ነገር ካለ ያው አፍሪካ ራሷ በአንድ አህጉርነት አንድ ብትሆንም ግን ደግሞ በየሀገሩ የተለያየ ባህል የተለያየ አካሄድ የተለያየ አስተሳሰብ የተለያየ እይታም አለ ያው ምናልባት የሚቀራረቡ ሀገሮች ልታገኝ ይችላል ግን የሚገርም ነው አፈጣጣራችን ኢትዮጵያ ውስጥ እንኳን ሆነን ባህል ከባህል ይለያል እኮ አንዴ ሰሜን ስትሄድና ደቡብ ያለው የተለያየ ሊሆን ይችላል ልክ እንደዚያው አፍሪካ ላይም እንደዛው ነገር ታስተውላለህ ያየዋቸው ነገሮች ከዘርፌ ጋር ልነሳና እኔ ከማረግበት ወይ ከመጓዝበት ከትምህርቱ ጋር አንዳንድ ቦታዎች ላይ በጣም ደስ የሚሉ የእውቀት ለሃይማኖታዊ እውቀት ያለ ጉጉት በእድሜ በጣም የገፉ ሰዎች በጣም ትልቅ ሰዎች ምናልባት ለኔ አያቴ ሊሆኑ የሚችል ሰዎች እኛ ምን ሰጠበት ስልጠናዎች ላይ ሃይማኖታዊ ማስተማሪያ ቦታዎች ላይ በአካል መተው ተገኝተው ከኛው ጋር ተካፍለው አንዳንዴ የልጅ ልጃቸውን ላይ ዘውበት የሚመጡበት ሁኔታ አለ አያት ደረጃ እንደደረሱ ለማሳየትና ተካፍለው ሰምተው እንደገና ያላቸው ይሄ ካሜሮን ላይ ነው ይሄን ነገር ያጋጠመኝ በጣም በሚገርም መልኩ አንዳንድ ሰዓቶች ረጃጅም የኮርስ ሰዓቶችም አሉ ያን ሁላ ተቋቁመው እንደገና ልንሄድ ለንሰናበታቸው ስንል ደግሞ እኛ ራሳችንን ችለን ነው የምንሄደው እንደዚህ አድርጉልን ማንልም ግን የራስ ጥሩ ስብዕናና አስተሳሰብ አስተዋውሳለሁ ከአንድ ከተማ ወደ ዋናዋ ከተማ ፕሌን ወዳለባት ኤርፖርት ወዳለባት ከተማ ለመሄድ በአውቶቢስ ነበር የተሳፈርኩት ትልቅ አውቶቢስ ላይ እና መሳፈርበትን ሰዓት ጠብቀው መተው ከመሄድ በፊት እንደምንም ደርሰውብኝ የሆነ ስጦታ የገንዘብ ስጦታ ምናልባት ለሰውይታ ትንሽ ገንዘብ ሊሆን ይችላል ግን የስጦታ ዋጋው የገንዘብ ዋጋ አይደለም ይባላል ይሄን ያክል ብር ነው ብለህ የምትገምተው ሳይሆን በሰጪው ልብ ላይ ያለው ቦታ ነው ተቀባዩና በጣም ስሜት የነካ ነገር መተው መኪናው ከመነሳቱ በፊት በመስኮት እቺን ስጦታ መስጠት ፈልጌ ነው ብለው ጠቅልለው እጄ ላይ አኑረውልኝ የሄዱበት ሁኔታ አለና እንደዛው በእነሱ አይነት እድሜ ላይ ያሉ ሰዎች ናቸው ያስተዋልኩት እንደዚሁ የስጦታ ትንሽ የለውም የሚለውን ነገር እንደዚሁ ያስተዋልኩበት አንዳንደኛ ቤተሰብ ዘመድ ጋር ጓደኛ ጋር ስንሄድ መቼም እጃችን ላይ ሆነ ነገር እንይዛለን ሙዝና ብርቱካን ቢሆን እንይዛለን ያው ሙዝና ብርቱካን ስገዛ መቼም 2 ኪሎ ብርቱካን እንደ 2 ኪሎ ሙዝ ምናምን ታረጋለህ አንዳንዴም 2 ኪሎ ሙዝ እና አቅማቸውን ያገናዘበ ግን ካለ መስጠት ነው የሚሻለው በሚል እይታ አንድ ብርቱካንና አንድ ሙዝ በፌስታል አስረው ቋጥረው አምጥተው እቺ እርሶናት ሼክ ብለው የሰጡበት ሁኔታ አለና ያንን ሳስበው እኔ ትልቅ ትምህርት ነው የሰርኩበት በውስጤ ለካ ሰው በቃ እኔ አሁን እከሪን መጎብኘት መዘየር ማየት ፈልግና ግን እጄ ለምን ነገር የለም አሁን ምን ይሄዳሉ ምናምን እየተባለ ምን ዘናጋበት ነገር አለ ሰው ባለመምጣታችን ነው ቅር የሚለው ባለመያዛችን ሳይሆን ስለዚህ አቅምህ የፈቀደውን ነገር ባይለመድም እኛ ሀገር ትንሽዬ ነገርን ብትሆን ይዘህ ሄደ
ያቺን ትንሽ ነገር ለዚያ ሰው ሰጥተው መጎብኘቱን ማየቱን ስለሱ ሁኔታ ያለበት ሁኔታ ተፈቁድ ለማድረግ ቼክ ለማድረግ ደህና ነው ወይ ሚለውን ለማየት እንደመጣ ማስገንዘቡ የተሻለ እንደሚሆን እኔ ምን ልግዛ ነው አሁን እጄ ላይ ያለችው አብራና አትበቃኝም አሁን ብርቱካን ልግዛ ብል 300 ብር ገብቷል እንደዚህ ከሚል ሰው አነስ ያለች ነገር ብትሆን ይዞ ሄዶ መጠየቅ እንደሚችል ከሌለው በጥሩ ፈገግታና በጥሩ ንግግር ጎብኝቶ አይቶ ያለበት ሁኔታ አስተውሎ መምጣቱ የተሻለ እንደሚሆን ትምህርት ነው ስጦታ አይናቅም የሚለው ነገር ምናልባት መጀመሪያ ሊያስቀኝ ይችላል አንድ ብርቱካንና አንድ ሙዝ ሲሆን ፌስታሉን ሲከፍተው አንድ ሙዝና አንዲት ብርቱካን እዛ ውስጥ ያለችው ግን ይሄ የቸርነትን ጥግም ያሳይ ነው አቅም ዝቅተኛ ሆኖ እንኳን ይሄ ነገር ሊቆም አይገባም ማድረግ ትችላለህ የሚለው ማለት ነው ያው የተለያዩ ሀገሮች ላይ የተለያዩ ነገሮች አሉ ሁሉንም ብናወራው ምናልባት ሰዓቱ ይዳር ከሚል ነው የተወሰነች ነገር ለማቀም ጥሩ ገጠመኝ ነው ያጫውቱን በተለይ የስጦታ ትንሽ የለውም ዋናው ሐሳቢ ነው ለዛ ሰው ያለንን አክብሮትና ወይም ደግሞ ተቀባይነትን የሚያሳይ ነው ብዬ አምናለሁና ቀደም ሲል እንግዲህ አሱና ቴሌቪዥን ላይ የተለያዩ በተለይ ሶሻል ሚዲያ እኔም ስመለከት ነበር ዲናዊ ምክሮች የሚል በተለይ ወጣቱ ሙስሊም ማህበረሰቡ ስለ ሃይማኖቱ እንዲያቅ በተለያዩ ጊዜያት የተለያዩ ርዕሰ ጉዳዮችን እያነሱ ቆይታ ያደርጋሉ አስተያየቶችንም ስመለከት ነበር ብዙ የሙስሊም ማህበረሰብ እርሶ በሚያስተምሩት ትምህርት ላይ ቀና አመለካከት እንዳለው አስተያየትም ስመለከት ነበርና ዲናዊ ምክሮች ማለት ምናልባት እንደኔ ለማያውቁ ሰዎች ቢብራራልን በዋናነት ደግሞ የሚያስተምሩት ርዕሰ ጉዳይ ስለ ወጣቶችም በደንብ ሲያብራሩ ነበርና እስኪ ምን ትምህርት ይሰጣሉ ተቀባይነቱስ ምንድነው ያው መጀመሪያ እንደ አሱና ቴሌቪዥን ላይ ፕሮግራም ማቅረብ ሲጀምር ያኔ በይሩት በመመላለስበት በነበረበት ሰዓት ሶስተኛ ዲግሪ እየሰራው በነበረበት ሰዓት ነው ሄድ መጣም ይያልኩም ያው ምናልባት አጠራጣሪ ያሉ መልእክቶች በተለይ ወጣቱ ላይ ትኩረት የሚሰጡ ወጣቱ ላይ የሚያተኩሩ ይበለጠ ይስባሉ አጭር ሲሆኑ ደግሞ ሰዎች ሰምተዋቸው ይተቀሙባቸዋል ከሚል አንፃር ነበር ተነሳስተን ያችን ነገር ማቅረብ የጀመርነው ያው ዲናዊ ምክሮች ማለት ያው ሃይማኖታዊ ምክሮች እንደማለት ነው ሃይማኖታዊ ምክሮች ምንድነው ታርጌት አድርጌ የተነሳሁት ይሄንን ጉዳይ ሳስበው በዚህ ነገር ልካፈል ብዬ ስነሳ ብዙ በሃይማኖታቸው ጉዳይ ዕውቀት የሌላቸው ወጣቶች አሉ ባለማወቅ የተነሳ ብዙ ነገሮችን ሊያበላሹ ይችላሉ ሃይማኖታዊ ተግባራዎች ላይ የሚሆን አምልኮ ላይ ሊሆን ይችላል ዋናው የእምነቱ መሰረታዊ ጉዳዮች ላይ ከዚያ ባሻገር ሌሎች ከሰዎች ጋር የሚያደርጓቸው ግንኙነቶች ይሄ በዚች አጠፊና ዓለማዊ ጉዳይ በመታለል በገንዘብ ላይ በጣም በጨመረ ጉጉት ድንበር ባለፈ ጉጉት ወደ ተለያዩ ሃይማኖቱ የማይፈቅዳቸው ተግባራት ስራቸው ላይ ንግዳቸው ላይ ለሰው የሚሰጡት አገልግሎት ላይ ተቀጥረው የሚሰሩ ከሆነ እነዚህን የሚያስተካክሉና ወደ ትክክለኛው መንገድ የሚያስገቡ ምክሮች ናቸው ያው ከሃይማኖታዊ ቀኑና ጀምሮ እምነቱ ተውሂድ ምንለው አቂዳ ከምንለው ጀምሮ ከዚያ ባሻገር ደግሞ ሰው ለማን ነው መኖር ያለበት ለጌታው ፍጹም መሆን እንዳለበት ይሁን ነገር መልካም ነገር ሲሰራ ለይውልኝ ለይስሙልኝ ሳይሆን ከጌታው ውዴታ ፍለጋ ከሱ የሚገኘውን በረከት ፍለጋ ምንዳ ፍለጋ መስራት እንዳለበት ከዚያ ባሻገር ከምላስ ጋር የሚያያዙ በጣም አደገኛ የምላስ አጥፊ ወንጀሎች ኃጢያቶች ምንላቸው ውሸትን የመሰለ ሰውን ማጭበርበርን የመሰለ ሰውን ማማትን የመሰለ ነገር ማዋሰድን የመሰለ በውሸት መመስከር እነዚህ በጣም ተንሰራፍተው የሚገኙ ናቸው ለአሰፋ አሁን ባለንበት በሚያሳዝን መልኩ ብዙዎች እንደቀላል ውሃ እንደመጠጣት ይቀለላቸው ባልና ሚስት ማይተማመኑበት ደረጃ እስከሚደርሱ ድረስ እናት ልጇን ማታምንበት አባት ልጁን ማያምንበት ደረጃ እንዲህ አይነት የድብቆሽ ህይወትና በውሸት የተሞላ ህይወት በሚያስቀይም መልኩ መተማመን የጠፋ ጊዜ ደግሞ ሁሉ ነገር ይበለሻሻል የስጋት ኑሮ የጭንቀት ኑሮ አብሮህ ያለውን እየወጣ እየገባ ያለውን አብሮህ የሚሰራውን ሳታምነው እየዋሸኝ ነው እያጭበረበረኝ ነው ያልክ ስትኖር የሰቀቀን ኑሮ ነው እና ለሱም እኮ ረፍት የሚሰጠው ነገር አይደለም ለሱም ላንተም እንዲህ አይነት
ችግር ውስጥ እንዳይገባ ወደ እውነተኝነት መምጣት እንደሚያስፈልግ እውነት ምን ያህል አስፈላጊ እንደሆነ ለሰው ታማኝ መሆን አደራ መጠበቅ እንዲህ እያለን ከምላስ ጋር የሚያያዙ ከዚያ ማሻገር በእጅ የሚሰሩ ኃጢያቶችም አሉ እነዚህን ሰው ላይ መድረስን ሰው ዛሬ አብዛኛው ሰው ግልፍተኛ እየሆነ መጥቷል የኑሮም የምንም ሁኔታ ያበሳጨው ሊሆን ይችላል በትንሽ ነገር ዘሎ ወደ መማታት መሄድ የመሳሰለው ነገርና እንዲህ አይነቱ ነገር ደግሞ ተገቢ እንዳልሆነ ከሰው በኩል ይመጣልህን ነገር ያንተ ፊድባክ ምንድነው መሆን ያለበት እስልምና በምን ያዛል ይወስ ወድቅ ብሎ ሰደበ ስለሰደበ መምታት ትችላለህ አትችልም እምነቱ ይከለክላል ጉልበትን ማሳያ አይደለም ይሄ ነገር ጉልበት ቢኖርህም የምትታገስበት የምትችልበትና ወደ ጥሩ የምታመጣበት ወይ ሰውየው እንድትመክረው ትችላለህ አለዚያም በሌላ መልኩ እስልምና ሃይማኖት በሚፈቅደው ስርዓት እንዲዝ የምታረግበት መንገድ ይኖራል እንጂ ቀጥታ ሰዎች ጉልበት አለን ብረት አነሳን ክብደት እናነሳለን ብለው ወይም ስፖርተኛ ነን ወይ እንደዚህ ነን ብለው ሌላ ነገር ውስጥ እንዳይገቡ ወይ ደግሞ ጎሳቸውን ተማምነው ያካባቢያቸውን ሰው ተማምነው ጓደኞቻቸውን ተማምነው ወደ ሌላ ነገር ውስጥ እንዳይገቡ እነዚህን ምናንጽበት ትምህርት ነው በአጭሩ እንነጻ ልትለው ትችላለህ ጥሩ መልካም የሆነ እንነጻ ከዚያ ባሻገር ያው ጊዜው ሲቀየር ከቴክኖሎጂ መስፋፋት እንዲሁም ደግሞ አሁን ያለው በአጭሩ የመገናኘት ዓለም ልክ እንደ አንድ መንደር ሆና ቶሎ ሰዎች የአንዱ ሀገር መረጃ ወደ ሌላ ሀገር አንዱ ሀገር ያለው መጥፎ ነገር ወደ ሌላ ሀገር ጥሩም ነገር ሲሆን በአንድ የመዘዋወርና የመሽከርከር ነገር ስላለው ይህ ነገር ተጽዕኖ አሳድሮ ወጣቱን እንዳያበላሽብን ወደማይሆን አስተሳሰብ እንዳይሄድ ከሀገራችንን ከባህላችንን ከሃይማኖታችንን ጋር የማይገጥሙ አጸያፊ የሆኑ አካሄዶች አሉ አስነዋሪ እነዚህንም እንዳይዳፈር ከአካላት ጋር የሚያያዝ ከምትበላው ጋር ከምትጠጣው ከምትለብሰው ካነጋገርህ ካኳኋንህ ጋር የሚያያዙ ምክሮች ናቸው አስተዋውሳለሁ ወደ 120 የሚሆኑ ምክሮች ናቸው ያኔ ኤፒሶዶች የቀዳናቸው ምናልባት የተወሰኑት ተላልፈው አንዳንዴ ያጋጥማል የፋይል መጥፋት ምናምን እንግዲህ ቴሌቪዥን ላይ የሚሰሩ ሰዎች ያውቃሉ እና ብዙዎቹ በሚባልበት መልኩ ምናልባት 80% የሚሆን አካባቢ ተሰራጭቷል ብዬ አምናለሁ ሌሎችም አሉ እና ዋናው ታርጌት ያደረግነው ወጣቱን በዋናነት ወጣት ተኮር ቢሆንም ግን ሌላው ማህበረሰብ ስለሚመለከተው በዚያው የሚጠቀምበት ነው ማለት ነው ሃይማኖታዊ አስተምሮች በተለይ ደግሞ ሃይማኖትን ብቻ ሳይሆን የግብረ ገብነት መልካም ትውልድ እንዲፈጠር ያግዛሉ ብዬ ያስባለሁ አሁን እርሶ ሲያነሱት የነበረ አብዛኛው የግብረ ገባዊነታችን ተግባቦቶቻችን በተለይ በስራ ሁኔታ በንግድ ዓለም ላይም ሊያግዙ የሚችሉ አስተምሮ ናቸው ብዬ ያስባለሁ የተወሰኑትን ስከታተል ስለነበረ እስኪ ግረ መንገድ ደግሞ አሁን ኢድ ነው ያለነው ስለ ኢድ ትዝታው በተለይ ወጣት ያሉ ዶክተር ወጣትነቱን እንዴት አለፉት ምናልባት የርሶ ጥንካሬ ሌሎች ወጣቶችም ትምህርት ሊሆን ይችላልና በበዓላት ወቅት እንዴት ነበር የሚያሳልፉት ሃይማኖታዊ አገልግሎት ወጣት ያሉ እንዴት ነበር በተለይ ደግሞ ወደዚህ ወደ እስልምና ሃይማኖት አገልግሎት ላይ እንዴት ገቡ የሚለውን ነገር እስኪ ያጫውቱ እሺ ያው እንግዲህ የራስ ተሞክሮ ይሻላል ስለሌላው ከማውራት ስለ ራስ ማውራት መጀመሪያ ከልጅነትም ጀምሮ ከዚህ ፊት ታሪኬን ማጫወቻ ያለው እና ምን ኖርበት አካባቢ ተጽዕኖ ስላለው በኔን መስጂድ የሚባለው አካባቢ ስለነበር ለሃይማኖቱ ትምህርት ለሃይማኖት ተግባራት ቅርብ ነበር ያው አንዳንድ ሰዎች ምናልባት ከእንዲህ አይነት ኢንቫይሮንመንት ርቀው ሲያድጉ ከትምህርቱም ከምንም ይርቃሉ እኔ እንደ እድል ሆኖ እዛ አካባቢ መስጂዳችን ቅርብ መሆኑ ለመመላለስ ቅርብ መሆኑ እንደገና ደግሞ ከሃይማኖቱ ላይ የሚሰሩ ዳዕዋ የሚያደርግ ምን ለው ጀማዓ ወጣት አለ እና ከዚያ ከነሱ ጋር መቀላቀል እኔ መሳተፍ ነበር ለምሳሌ አካባቢያችን ላይ ያሉ ሰላት ማይሰግዱ ሰዎች ምናምን ቤታቸውን አሳየን እንባላለን ወይ ደግሞ ሙስሊሞችን ቤት አሳየን እንባላለን እኛ ደሊል እንለዋለን ቤት አመላካች እንደማለት ነው እነዛ ሰዎች ሲመጡ እኛ ቤት አሳይ ሆነን እንመጣለን እናንኳኳለን እንትናለን እንላለን እናስፈቅዳለን ከዚያ በኋላ እንዲወጣ ወይም እነሱ እንዲገቡ እናደርግና እንሰማለን እነዚህ ሊመክሩ የመጡ ሰዎች ሲመክሩ እኛ ልጅ ሆነንም ያኔ በልጅ ልቦና እንሰማለን እናዳምጣለን ይሄ ነገር ያድግብሃል በውስጥ አልহামዱሊላህ እናት አባቴ በተለይ እናቴ
ቅርብም ስለነበረች አባቴ በስራ ጉዳይም እንደንዴ ከአዲስ አበባ ውጪ ይኖር ስለነበር እናቴ በጣም ትኩረት ነበራት ሃይማኖታዊ ጉዳይ ላይ በጣም በሰላት ጉዳይ ላይ እንንተና አታያቸው ሞተለኛለች አያቴ ለንዘይር አያቴ 4 ኪሎ አካባቢ ነበሩ የሴት አያቴ ማለት እናቴ እናትና ምን ሄድበት ሰዓት አብዛኛው ጊዜ እናቴን ይዛ ነበር የምትሄደውና ትመክረኛለች መንገድ ላይ ትንሽ ብቅ ያሉ ስለ ሃይማኖቱ ጠንካራ የሆነ አቋም ያላቸው ወጣቶች እንንተና ያቸው ትለኛለች እንንተና ያቸው አያቸው እነሱ አሁን ይሄንን ኪታብ ይሄንን መጽሐፍ ተምሮ ጨርሰዋል ቁርአንን ሙሉን አንብበው ቀርተው ጨርሰው ሌላ ወሌላ ሃይማኖታዊ መጽሐፍ ገብተዋል ስለዚህ አንተም እንደዛ መሆን አለበት ትለኛለች እናቴ አላህ ይስጣት አላህ ይጠብቃት እናቴንም አባቴንም አላህ በአፊያ በጤንነት ሚኖረው አላህ ያርጋቸውና ያ ተጽኖ ነበረው በእናቴ በኩል ያለው በተለይ ጫና ያኒ ምክር ከዚያ ማሻገር ያው አካባቢው ካለው ኢንቫይሮንመንት ተጽኖ ጎን ለጎን የውስጥም አላህ የሚፈጥርብህ ነገር አለ ወደ ሃይማኖቱ እኛ አንድ አካባቢ ላይ ሆነን አንድ ሰፈር ላይ ሆነን ጓደኛ ሆነን ነገር ግን ወደ ሲኒማ ቤት የሚሄዱ ሲኒማ ኢትዮጵያም ቅርብ ነበር እኛ ጋር ከኛስ ወደዛ አካባቢ ነበርና መስጂድ ይላል ብለው ወደ ሲኒማ የሚሄዱ ልጆችም ነበሩ ከዛ በኋላ ተሰግዶ ሲያልቅ ይመጡና ምንድነው ዛሬ ኢማሙ ሲያሰግዱ ምን አንቀጽ ነው የቀሩት ብለው ያነበቡት ሰላት ላይ ብለው የሚጠይቁን ነበሩ ለምን አባትየው ይጠይቃቸዋል ሲመለሱ ሰግደናል ብለው ስለሚመለሱ ማለት ነው እና እንዲህ አይነት ባህሪም አለ ግን አላህ ሲጠብቅህ ሲመራ ያ ነገር ሆነ ዞሮ በአካባቢው ተጽኖ ይበለጠ በዳዕዋ ጉዳይ እየተሳበን በትንሹም ቢሆን አገልግሎት መስጠት ጀመርን ወጣትነት ላይ ብዙ ነገሮች ነበርኩኝ እኔ ብዙ ነገሮች ማለት እናቴ ምን እስክትል ድረስ እንደው የሆነ ቦታ ሄደ እንደው ባረፍክ ትለኝ ነበር እናቴ ከትምህርት የጎን ለጎን እንደዚህ እንጨት ስራ ፈርኒቸር ምናምን የሚሰሩ አካባቢያችን ላይ ብዙ አሉ ይሄ ሳልቫቶሪ ምናምን የሚባለው መደዳኛ ፒያሳ አካባቢ ያለው የእንጨት ስራ በጣም ስለይበዛ አባቴም ደግሞ ሙያው የእንጨት ስራ ነውና ሐሳብ ነበር አባቴ ወደ አዲስ አበባ መጥቶ ስራ እዛ ሲሆን እሱ የሚሰራበት ቦታ ይርኩኝ ይውል ነበር እቺ እንደዚህ መታባላለሁ መታለሁ እቺን ቀባባላለሁ ቀባለሁ ከትምህርት መልስ ማለት ነውና ያ አድሮብኝ ሃይ ስኩል ስገባ ራሴን ችዬ ከሃይ ስኩል ግማሽ ቀን ነበር ማራውን ያው ዳግማዊ ምልክ ግማሽ ቀን ተርም ነውና ግማሽ ቀን ማራለሁ ከሰዓት ስመጣ ምሳዬን በልቼ ሰግጄ አንድ መስሪያ ቤት ውስጥ እንጨት ስራው ስገባለሁ እዛ አግዛለሁ ረዳቶኝ ይሰራል እንዲህ ያልኩ ሙያውን ማራለሁ ትምህርት ከዛ በኋላ ሙያ ማታ ደግሞ ወደ መስጂድ ይላል ማታ ደግሞ ትምህርት አለን ከሼኻችን ከሚያስቀሩን ደግሞ ዕውቀት እንማራለን እንዲህ ያረጋግን ትምህርት ስራ እንዲህ ያረጋ ያው የተወሰነ ነገር ስለሚሰጥ ደግሞ ያጓጓሃል ልጅ ነህ ወጣት ነህ ገንዘብ ቢኖርኝ ትላለህ የምታመጣውን እናትህን እያገዝክ ምን እያልክምና በቃ ጊዜ በጣም የተሞላ ነበር ምናልባት የተወሰነ ጊዜ የተጫወትኩበት ማለት ይችላል ከዛ በኋላ ወደ ስራ እና ወደ ትምህርቱ ዓለም ስትገባ ትዋጣለህ በቃ ያ ሆነ እንደዛ እየጨመረ ሲመጣ የተማርኩት ነው ማስተማርም ስላለብኝ ዳዕዋ እናደርጋለን እናስተምራለን መቼ ነው የምናገኘው እስኪባል ድረስ ማለት ነው በጣም ውጥረት ላይ ነበርኩኝ ደስ ይለኛል የሚገርመው የሆነ ጊዜ ዒድ ቀን በዓል ቀን ሰውነቴ ስራ ስለለመደ ከዚህ ወደዚህ መሆን ስለለመደ ዒድ ቀን ቤት ተቀምጬ የበሰልቸት ነገር ተሰማኝ ውስጥ እስከመቼ ነው አሁን ቁጭ ምንለው ይሄ ሰውነት ስራ ሲለምድና አዛም ስትል ቁጭ ማለት እንትን በሚልህ መልኩ የሚከብድህ መልኩ ወይም ደግሞ የሆነ አሰልቺነት እንዲህ አይነት ነገርና እናቴ ያው ለእናት ለልጇ መቼም ምንም ጥርጥር የለም ታስባለችና እንደው መቼ ነው የምታርፈው እያለች እንዳጋጣሚ ዩኒቲም ስገባ ሶስቱም ነገሮች አሉ ስራውም አለ ትምህርቱም አለ እንትኑ ቀየረ እንጂ ከሃይ ስኩል ወደ ዩኒቨርሲቲ ገባ ማለት ነውና መጨረሻ ላይ ስኮላሩስ ሲመጣ በቃ እናቴ እፎ ያለች በቃ ሂድና አለች በቃ እዛ ዩኒቨርሲቲ ካምፓስ ከሆነ እረፍት ነው በሚል ነው እንግዲህ በነገራችን ላይ ሰዎች ካምፓስን እረፍት ይመስላቸዋል ግን እኛ የነበርንበት ካምፓስ እረፍት ሳይሆን ኃይለኛ ስራ ነበረበት በትምህርቱ ጉዳይ ላይ ዝም ብሎ እንደቀል የሚታለፍ ነገር አይደለም በየቀኑ የሚሸመደዱ ነገሮች አሉ በየቀኑ መተህ የምታሰመው የምትፈተነው የምትጠየቀው ነገር አለ እንደ ሌሎች ዩኒቨርሲቲዎች አይደለም ትንሽ ጠበቅ ያለ ነው ግን ያው እረፍት ቢያንስ አንድ ቦታ ተጸናለህ ብላ ደስ ብሏት እናት ይሸኘችኝ አልহামዱሊላህ ያው በዓሉ ጋር በተያያዘ ነገር አንድ ነገር እንጨምርና ዒዱ ላይ
መጀመሪያ ጊዜ ነው በይሩት ሄደን ለመጀመሪያ ጊዜ ከቤተሰብ ርቄ ዒድን ማከብርበት ጊዜ ነበርና ያው ጥሩ ስሜት አይሰማም ድሮ እናቴ ታቀኛለች እኔ ድፎ ዳቦ ሲቆረስ ቤት እኔ መኖር አለብኝ በቃ አቡበከር ካልመጣ የሚባል ነገር አለ እኔ ውጪ ሆኜ ምናልባትም ዒድ ሰላት ስንሄድ ስቴዲየም ስንሄድ ቆይቼ በሆነ ምክንያት አርፍጄ መጥቼ ድፎ ዳቦ ከተቆረሰ ቅር ይለኛልና ሴሪሞኒ ለመሳተፍ ፈልጋለሁ ጀባ ይባላል ቡና ይፈላል ጭስ ይጨሳል እንደዚህ እና ያ ድባብ ሁሌ ካይን ማይጠፋ የነበረው ድባብ በአጋጣሚ ሆነና ምን ሆነ እዛ ሲሄድ ከምን እናገኘው በቃ የሆነ ሄደኛ የደብርት ስሜት ይሰማሃል ውስጥ እንደ ጥሩ ሐዝ ሆነው ከሌሎች ሀገሮች ኢትዮጵያዎች ናቸው እዛ የመጡ ቤተሰቦች ነበሩና ይሄ ስሜት እንደሚሰማን አውቀው ዛሬ ዒድን እኛ ጋር ታሳልፋላችሁ ወደ ቤታቸው ጠሩ በይሩት ውስጥ እዛ ተከራይተው የሚኖሩ ናቸው አልহামዱሊላህ እዛ ሄደን በትንሹም ቢሆን የእናትን ባክርም ብቻ ደስ በሚል መልኩ እዛ አሳልፈን መልካም እንግዲህ ጥሩ ገጠመኝ ነው እያነሳን ያለነው ተመልካቾቻችን አሁንም ዝግጅታችን ይቀጥላል ኢድ ሙባረክ ረመዳን ወር ላይ በተለይ ደግሞ ቀደም ሲል ስናነሳው ነበር ያለው ለሌለውን በማካፈል አብሮ በማፍጠር በመተጋገዝ በአብሮነት ጾሙ ይታለፋልና ያው ረመዳን ወር ይናፈቃል በሙስሊም ማህበረሰብም እንደዚሁም በተለያዩ ሃይማኖትም አብሮነቱ እንዳለ ስለሆነ ማለት ነው ምናልባት ይህ ጉዳይ በወር መገደብ አለበት ወይ አመቱን ሙሉ እንዴት መዝለቅ ይችላል የሚለውን መልእክት ብታስተላልፍልን نعم መቼ መልካም ነገር በጊዜም ወሰን የለበትም ጥሩነት ለሁሌም መሆን አለበት ሁሉ ጊዜም ለዚያ ነው ሁሌም ረመዳን ሲወጣ በተለያዩ መስጊዶች ውስጥ በመናገኛቸው አጋጣሚዎች ላይ ምክር እንሰጣለን ምክሩ ምንድነው የሚሆነው ከረመዳን በኋላ ከጾሙ በኋላ ወደ መጥፎ ሁኔታ ተመለሱ የነበራችሁን ጥሩ ስብዕና ደግነቱንም ይሆን ቸርነቱን ምንም እንኳን ረመዳን የራሱ የሆነ ተጽዕኖ ኖሮት የሚገፋ ነገር ቢኖርም ግን እንደ ሰው ደግሞ እንደ ሐሳቤ ጥሩ ሆነ ለመገኘት እንሞክር በአምልኳዊ ግዴታዎች ጉዳይ እንደ ስግደትን የመሰለ ከዚያ ባሻገር ከገንዘባችን ላይ ለደሃ እንድንሰጥ አላህ ግዴታ ያደረገብን መጠን አለ እንደ ሃይማኖታዊ ግዴታ ስግደት አለ ጾም አለ ዘካት ምን ለው ነገር አለ እነዚህን ሁሉም በታዘዝንበት መልኩ መፈጸም ስለሚገባን ምናልባት ብዙ ሰዎች ሃይማኖቱን በደንብ ባለመማርና ባለማወቅ ዘካት የሚባለውን ነገር ለደሃ የሚሰጠውን ገንዘብ ረመዳን ላይ ብቻ የሚሆኑላ አድርገው የሚያስቡ ሰዎች ይኖራሉ ነገሩ እንደዛ አይደለም የሚወስነው ይሄ መቼ ነው የምትሰጠው የሚለው የሚወስነው ነጋዴ ከሆነ ንግዱን የጀመረበት ጊዜ ነው የሚወስነው መቼ ነው የጀመረው የሚለው ለምሳሌ ሲጀምር ከረመዳን በኋላ ባለው ወር ላይ ከጀመረ ያንን ጊዜ ጠብቆ አመት ጠብቆ ነው የሚሰጠው ነጋዴ ማለት ነው እስልምና ላይ ምን አለ አንድ ሰው ንግድ ጀምሮ ገንዘቡ ዘካት ማውጣት የሚገባበት የሚደርስበት መጠን ላይ ከሆነ ልክ ዞሮ አመት ሲሞላው ገንዘቡን እንደያዘ ከእጁ ሳይወጣ ስራው ላይም አለ ቢዝነሱ ላይ ንግዱ ላይ አለ አመት ሲሞላ ደሃዎች የሚገባቸው ዘካ የሚገባቸው ሰዎች የዚህ ሰውዬ ገንዘብ ላይ በ2.5% ሼር ይሆናሉ ነው 2.5%ቱ የነሱ ከንግዱ ገንዘብ ላይ ማለት ነው ከሚሸጠው ከሚለወጠው ላይ ሌሎች ንብረቶችን አያካትትም የመሸጫ ሱቁን ማመላለሻ መኪና ምናምን ሳይጨምር የሚሸጠው ነገር ላይ እነዚያ ፕሮዳክቶቹ የሚሸጡ የቀረቡ ነገሮች ላይ እነሱ ላይ ድሃው 2.5% ሐቅ አለህ ይባላል ስለዚህ ከዚህ ሙስሊም ምን ይጠበቃል ያችን ጊዜ ጠብቁ ያችን ገንዘብ አውጥቶ ለባለቤቱ መስጠት ለደሃ መስጠት ማለት ይሄ ምን መጻደቅበት ነገርም አይደለም እኔ አረኩኝ ምን ልበት ነገር ሳይሆን አላህ እዚህ ላይ ድርሻ እንዲኖረው አዟልና በግዴታ ያን አውጥተ መስጠት ማለት ነውና እንዲህ አይነት ተግባሮች ረመዳን ላይ ብቻ ሳይሆን ከረመዳን ውጪም ቸርነት ደግነት ለሰው ጥሩ ማሰብ ረመዳን ላይ ብቻ ሳይሆን ከረመዳን ውጪም በስግደታችን ላይ በእምነታችን ጥንካሬ ላይ በጥሩ ስብዕና ላይ ሰውን አለማስከፋት ትሁት መሆን መልካም ንግግር እነዚህንም ከጾም በኋላ መቀጠል አለበት ሰው እንደ ሰው ካሰበ እኔ ለትንሽ ጊዜ ጥሩ ሆኜ 11 ወሩን መጥፎ ሰው በሆነ ምን ዋጋ አለው የአንድ ወሩ ምግባሬ
ተቀባይነት መኖሩን ራሱ ማረጋግጠው ከዛ በኋላ ባሉት 11 ወራት ጥሩ ሆኜ ስገኝ ነው። መልካም እንግዲህ ሀገራችን የብዝሃ ሃይማኖት ባለቤት ናት እና በተለይ ደግሞ በሃይማኖት መቻቻል ተከባብሮ መኖር በፍቅር ያንዱን ሃይማኖት አንዱን አክብሮ የመኖር እንታወቅበታለን ብዬ ተስፋ አድርጋለሁና እስኪ ምናልባት ስለ ሃይማኖት መቻቻል አንዳንድ አሁን ሶሻል ሚዲያ ላይ የምንመለከታቸው ሁኔታዎች አሉና የመቻቻሉ መከባበሩን ወደ ጎን የሚደረግበት ሁኔታዎች አሉ። በዚህ ላይ እርሶ ምን አስተያየት አሉት? ያው የታወቀ ነው የሀገራችን ነባራዊ ሁኔታ ምናልባት ከሌሎች ሀገሮች በተለየ መልኩ የመቻቻሉ ሁኔታ አንዱ ለሌላኛው እውቅና ሰጥቶ የመጓዙ ሁኔታ ሀገራችን ላይ ግልጽ ነው። ይህንን ከቅርብ ጊዜ ወዲህ እያስተዋልነው ያለነው ነገር አለ። ይሄን ለመሸርሸርና ለማበላሸት የሚጥሩ ወገኖች አሉ። በየትኛውም በኩል ቢሆን የተወገዘ ተግባር ነው የሚሆነው። ይሄኛው በሙስሊሙ ማህበረሰብ በኩልም ይምጣ ወይም ደግሞ ከእስልምና ሃይማኖት ተከታዮች ውጪ ካለው የእምነት ተከታይም በኩል ይምጣ በሁለቱም በኩል ውጉዝ የሆነ ተግባር ነው የሚሆነው። እንዲህ አይነቱ ለምንድነው ሲባል አገርን የሚያጠፋ ነው። ጥሩ ነገር የሚያመጣ ሳይሆን መልካምን የሚያወርስ ሳይሆን ጥፋትን የሚያስከትል ነው። አብዛኛው እንዲህ አይነት ነገሮች ድሮ ጎረቤት ለጎረቤት በጣም ትልቅ ትሪትመንት እየተደረጉ የበዓል ጊዜ ኑቡና ጠጡ እየተባለ የክርስቲያን በዓል ሲኖር እየጠሩን ዳቦ ቆርሰው እየላኩልን ጎረቤቶቻችን እኛ የዒዳችን ጊዜ ዳቦ ቆርሰን እየላከን ወይም ደግሞ ኑ ከኛ ጋር ተካፈሉ እያልን አብረው እየመጡ አስተውሳለሁ። እኛ የተወልጄ ያደኩበት አካባቢ የተወሰነ ሙስሊሞች አለን፣ ሌሎች ደግሞ ክርስቲያኖች አሉ። እዛው ቤታችን እዚህ ግድግዳ እንግዲህ ክርስቲያኖች ናቸው፣ በዚህኛው በኩል ክርስቲያኖች ናቸው። አንዳንዴ ነው እንዴ ቆርቆሮ እናቴ ቆርቆሮ ግድግዳውን ባዩሽ ነው ቡና ጠጪ ብላ እንደዚህ አይነት ማለት ነው። ትያልማዝ ነው ቡና ጠጡ እንዴ ተባለ እየተላከን ሄድ ቡና ጥራናና በዓል ሲኖር ይመጣሉ ይካፈላሉ። አይ ቡና ጨርሱብን ይያሉ ጎመን ያው የተለመደ የባህል እንትን አለ ቆጮ ምናምን ይሄ ያን ሁሉ ለምደው የወሎ ሰዎች የትግራይ ሰዎች ምናምን እንኳን ሆነው አንድ ላይ እንደዚህ ነበር የሚኖረው እና ይሄ ሊዳብር ነው የሚገባው ለአገራችን ሰላም ለፍቅሯም ለደህንነቷም ዋስትና ስለሚሰጥ ማለት ነው። ማንኛው ሰው መቼም ጥሩነትን መልካምነትን ካሰበ እንዲህ አይነት አቀራራቢ ነገሮችን አያፈርሳቸውም። አንተ ወደ ሌላው የምትደርስበትን ሌላው ጋር ሄደህ መልካም ነገርን እኮ ልታንጸባርቅ ትችላለህ፣ ጥሩ ነገር ልታሳይ ትችላለህ። ያ ሰው ሊሳብ ይችላል። ማስተምሮ በመከረህ በትምህርት ተስቦ ሊመጣ ይችላል። አንተ ወደሱ የሚያገናኝህን ድልድይ ለምን ትሰብረዋለህ? ድልድዩ መጠበቅ ነው ያለብህ። አንተም እሱም ሊጠብቁት ነው የሚገባው። ይሄ የመቻቻል ድልድይ መጠበቅ አለበት እንጂ መፍረስ የለበትም። እና እያስተዋልነው ያለው ደስ የማይሉ ነገሮች አሉ። በየትኛውም ወገን ቢሆን የሚወገዝ ነገር ስለሆነ ሊመከሩም ይገባል። እንዲህ አይነት ሰዎች ጫፍ ጽንፍ ረግጠው ጫፍ ድረስ ሄደው ይሄን ነገር ያበለሻሹ ያሉ ሰዎች በእናንተ የሚቆም እንዳይመስላችሁ። ምናልባት አላቅም ሌላ አይነት አጀንዳ ይዘው ሊነሱም ይችላሉ። በነገራችን ላይ የኢትዮጵያ ሕዝብ ጭፍን አይደለም፣ ቻይ ነው፣ ነገሮችን አርቆ አስተዋይ ነው። እንዲህ አይነት ነገሮች ሲመጡ ምናልባት ወጣቱ ዝም ብሎ በግልብ ካልተነዳ በስተቀር ትልልቁ ሰው የድሮውን ታሪክ የሚያቅሰው ትንሽ መጠጥ ያለ ሰው ይረዳል። እናንተም ስርዓት ያዙ ብሎ የሽማግሌ የትልቅ ሰው የአባት ምክር ነው የሚመክረውና አባቶች ትልቅ ሰዎች በየአካባቢ ባለንበት ይሄ ግንፍልተኛ የሆነውን ወጣት እያቀዘቀዘን እየመከረን ሳይታወቀው ሌላ አጀንዳ ተሸክሞ ገደል ለማስገባት ሰብስቦ ለአገር መውደም ራሱ ምክንያት ለመሆን የሚጥሩ ሰዎች ሊኖሩ ስለሚችሉ ከኋላ ያለው ነገር አናይማ። እኛ ምናየው የሚራገበው ነገር ብቻ ነውና በጣም ጥንቃቄ ይፈልጋል። አባት የሃይማኖት ምሁራን የድርሻቸው መወጣት አለባቸው ነው። መልካም ጥሩ መልእክት ነው ያስተላለፉልን። እንግዲህ በመጨረሻ ኢድ ዕለት ነው የምንገኘው። ሁሉም የሙስሊሙ ማህበረሰብ ቤቱ ሆኖ ያከበረ ይገኛል። መስጊድም ሄዶ በተለያዩ ቦታዎች ላይ ያከበረ ይገኛልና
ኢድን እንዴት ማክበር ነው ያለብን የሚለው መልእክት ቢያስተላልፉልንና እንደዚሁም ደግሞ ኢድ ሙባረክ የሚሉት የሚያመሰግኑት ሰው ካለ እድሉን ልስጦትና ያላነሳ ነው ካለ ደግሞ መጨረሻ ላይ ቢያስተላልፉት መልእክት ካለ ነው። መልካም ያው ኢድን በማክበር ጉዳይ ሁሉም ሰው እንዳቅሙ ሳይቸገር ራሱን ሳያስጨንቅ ራሱን ችግሩ ሳያስገባ ልጆቹን አስደስቶ አባወራ ባለቤቱን አስደስቶ ከቻለ አዲስ ልብስ መግዛት ይቻለ ገዝቶ ካልቻለ አሳምኖ ሰው የኢኮኖሚ ሁኔታው ሊቃወስ ይችላል አንዳንድ ጊዜ ሁሉ ጊዜ ላይመቸው ይችላልና እንዲህ አይነት ነገሮች ሲያጋጥሙ hatta ከልጆች ጋር ራሱ ሳይቀር ጥሩ መግባባት ጋር ማለት መረዳት የሚችሉ 7 አመት 8 አመት 6 አመት የሞላቸው ነገሮችን መረዳት የሚችሉ ልጆች ካሉ እኔ ባሁኑ አዲስ ልብስ ልገዛላችሁ አልችልምና በሚቀጥለው ገዛላችኋለሁ አሁን አቅሜ ስላልፈቀደ ነው ያንን ባለፈው የገዛሁላችሁን ቆንጆ ልብስ ለብሳችሁ ደስ ብሏችሁ እንድትሉ ፈልጋለሁ ብሎ መሳብ መግባባት አቅም ከፈቀደ ያው የበዓል ጊዜ ልጆች አዲስ ልብስ ይጠብቃሉ አዲስ ነገር አዲስ ጫማ ይፈልጋሉ ማድረግ ምን ችለውን ያደረገን ነገር ግን ራሳችንን እዳ ውስጥ ችግር ውስጥ ጭንቅ ውስጥ ማስገባት የለብንም በዓሉ ደስታ እንዲሆንልን እንጂ የጭንቅ ምክንያት እንዲሆን ማድረግ የለብንም የችግር እዳ መጨመሪያ ምን ልሆን ነው አሁን እንዴት አድርጌ ልመልሰው ነው የሚለው ገና ተበድሮ እቃውን ገዝቶ ትላንትና ገዝቶላቸው ዛሬ አልብሷቸው የበዓሉ ቀን ጨምሮ አሁን ከየት አምጥቼ ልመልስ ነው ይያለ ከሚጨነቅ አቅም በፈቀደ በዓሉ ማክበር ይቻላል ሁለተኛ አላህ ግዴታ ያደረገብን ዘካቱል ፊጥር ይባላል በዒዱል ፊጥር ላይ ምን ሰጠው በዚህ ጊዜ ብቻ የተወሰነ ነው ረመዳን ላይ ጾመን ስንጨርስ የሚሰጥ ነው ደሃዎች አሉና ያንን ግዴታችንን ከተወጣን ደሃዎቹ ያችን አምጥተው እህልም ይሁን ከሰጠናቸው አስፈጭተው ዳቦ ጋግረውም ቢሆን የሆነች ነገር ነው ቡና ፍልተውም ብለው የሚውሉባት በዓሉን በዓል እንዲመስል ምናረግበት ምናግዝበት ነገር አለ ያንን አላህ የደነገገብን ነው ደስ ብሎ ምን ሰራው ነገር ነው ደግሞ ሰው የሚያስደስት ነገር ስለሆነ የአላህን ውዴታ እንዳገኝበታለን ያንን ነገር መስራት ይተበቃል ከዚያ ባሻገር ዒድ ሶላታችንን ስንሰግድም ስርዓቱን ጠብቀን የትም ይሰገድ እንግዲህ የሚከታተሉን በየሀገሩ በየአካባቢ ያሉ ምናልባትም ከኢትዮጵያ ውጭ ያሉ ሰዎችም በተለያዩ ሶሻል ሚዲያዎች ይከታተላሉና የኢትዮጵያዊ ባህላችንን ሳናደፈርስ እስላማዊ ስርዓታችንን ጠብቀን ዒዱን አክብረን በስርዓት ወደ ቤታችን ተመልሰን ዒዱን ከቤተሰብ ጋር ደግሞ ከዘመድ ጋር ከጓደኞች ከቅርብ ሰዎች ጋር በመጠያየቅ በመዘያየር አንዱ ሌላኛው በመጎብኘት ጥሩ ጊዜ እንድናሳልፍ አስተዋውሳለሁ ይሄ ትልቅ መልእክት ነው አንዳንድ ጊዜ ዒድ ላይ የሚያጋጥሙ ነገሮች ስላሉ ነው ስርዓት አልበኝነትም አንዳንድ ያጋጥማል ከየት ይመጣ ከየት ባይታወቅም ይሁን ነገር በሆነ ምክንያት የተቆጣ ድንጋይ መወርወር የመሳሰለው የህዝብ ንብረት ማውደም እንደዚህ ደስ የማይሉ ነገሮች አሉ ይሄ እስልምና በጣም የሚያወግዘው ነገር ነው አንተ ሰው ቢያስቀይምህ መስታወቱን ስበርበት ቋት ባል አይቻልም እኮ ንብረት ወስዶብህ ከሆነ ያ የወሰደህብህ ማስመለስ ይችላል ሐቅህን ከዚያ ውጪ ግን ስርዓት አልበኝነት እስልምና ላይ ቦታ የለው እንደ ሀገርም እንደ ባህልም ቦታ የለውምና ስርዓታችንን ጠብቀን ዒዱን እንድናከብር ነው አሻም ቴሌቪዥንን አገር ውስጥም ሆነ ከሀገር ውጭ ሆናችሁ በተለያዩ ሶሻል ሚዲያ ላይ ሆነ ይችላል የምትከታተሉ የአሻም ቴሌቪዥን ተከታታዮች 1446ኛው ዓመት ሂጅራ ዒዱል ፊጥር በዓል ያከበርን ነው በዓሉን የሰላም የአማን የደስታ የፍቅር እንዲያደርግልን እመኛለሁ በየቦታው ያላችሁ ሙስሊማት በየሀገሩ የምትገኙ ረመዳን ላይ ነበራችሁን መልካም ስነ ምግባር ጥሩ ባህሪ ቸርነት ደግነት ትህትና ከረመዳን ውጪም እንድትቀጥሉ መልእክት ላስተላልፍ ወዳለሁ እንዲሁም ደግሞ በያላችሁበት አላህ በደህና እንዲያቆያችሁ ረመዳኑንም አመት በአመት እንዲደጋገምልን አላህን እየለመንኩኝ ይህንን ትልቅ መልእክት አስተላልፋለሁ መልካም ዶክተር አቡበከር እንግዲህ አሻም ቴሌቪዥን ላይ የኢድ ዝግጅት እንግዳ ስለሆኑ እጅግ እናመሰግናለን ለሰጡን ምክር ላስተላልፉልን ሃይማኖታዊ አስተምሮ እጅግ እናመሰግናለን እኔም አመሰግናለሁ የተወደዳችሁ የአሻም ቴሌቪዥን ዝግጅት ተከታታዮች እንግዲህ ለየት ያለ የኢድ ዝግጅት ዶክተር አቡበከር ስሌማን ጋር ያደረግነው ቆይታ ይህንን ይመስል ነበር ዝግጅቱን በማቅረብ ወደ እናንተ አብሬያችሁ የነበርኩት ሰኔ ሰለሞን ንጉስ ነኝ ኢድ ሙባረክ